Jackie collaboration. Man, no need a yo. From the side, man, no need a yo. From the side, man, no need a yo.
ሰላም ጤና ይስጥልን ውድ የቲጂኤስ ኢንተርቴይንመንት ቤተሰቦች እንዴት አላችሁ? እንዴት ከረማችሁ? ዛሬ እንግዲህ የኢትዮጵያ ስፖርትና ባህል ፌዴሬሽን 13ኛ ዓመቱን ሊያከብር እዚህ ተገኝተናል። በጣም ቆንጆ ዝግጅት ለማዘጋጀት ወንድሞቻችን እህቶቻችን በጣም ትልቅ ትግል አድርገዋል። ትልቅ መስዋዕትነት ተከፍቶበት ለልጆቻችን፣ ለወጣቶች፣ ለእናቶች፣ ለአባቶች እንዲሆን ተደርጎ አመታዊ ዝግጅቱን አጠናቆ ዛሬ እዚህ ተገኝተናል። ጥሩ ጊዜ ይኖረናል። አብራችሁን ቆዩ። You want to say something, boss? Yeah, it's a nice program, 2025 ESCFA Festival. We're happy, everything is organized. The team is here, the ambulance, medic, team medic, yeah. Thank you very much. ዛሬ የኢትዮጵያ ስፖርትና ባህል ፌዴሬሽን በዩናይትድ ኪንግደም 13ኛ በዓሉን የሚያከብርበት ሲሆን የታዋቂው ስፖርተኛ የኢትዮጵያ ብሔራዊ ቡድን ተጫዋች የነበረው የሙሉጌታ ከበደ መታሰቢያ ዋንጫ እዚህ ይገኛል። በአጠቃላይ ደስ የሚል ሞቅ ያለና እንደምትመለከቱት ሜዳው በሙሉ ሰው በሰው የሆነ ኢትዮጵያ ያሸነፈችበት ቀን ነው። ደስ የሚል ቀን ነው። ስለዚህ በርካታ ኢትዮጵያኖች እዚህ በስቴዲየም ውስጥ ይገኛሉ። ባህላዊ ምግቦቻችን አሉ። ታዋቂው ድምፃዊ ግርማ ተፈራ በአሁን ሰዓት ወደ መድረኩ ጀርባ ላይ ይገኛል። ብስራት ሱራፌል እና ሚሚ ድምፃዊት፣ ሊሊ ድምፃዊት በጣም የታወቀች እዚህ ለንደን ውስጥ የምትገኝ እህታችን አለች። የነዚህ ቅንብር ደግሞ የበለጠ ዝግጅቱን ሞቅ ደመቅ እንደሚያደርገው እርግጠኞች ነን። ስለዚህ ኑ ተጫወቱ። ኢትዮጵያ ከፍ ብላ የምትታይበት ቀን ስለሆነ ዛሬ ሁላችንም በፍቅር በአክብሮት እንገኛለን ማለት ነው። እዚህ ላይ የምትመለከቷቸው የተደረደሩ ልዩ ልዩ ስጦታዎችና በዚህ በበጎ አድራጎትነት፣ በመልካምነት፣ በስነ ምግባርነት፣ በስፖርታዊ ጨዋነትና በስፖርታዊ የበላይነትን ላገኙ ኢትዮጵያኖች የሚሰጡ ሲሆኑ ከጸባይ ዋንጫ ጀምሮ በአጠቃላይ የምትመለከቷቸው ዋንጫዎችና ሜዳሊያዎች
የወርቅ ሜዳሊያ የብርና የነሐስ ሜዳሊያዎች ሲገኙ እነዚህ ሜዳሊያኖች በአሸናፊው በሙሉጌታ ከበደ መታሰቢያ ዝግጅት ላይ የሚቀርቡ ስጦታዎች ናቸው ማለት ነው። How's everyone? Hello, hello. Are we enjoying ourselves? Salam Naju. My name is Armin Mahbub, and I am the mayor of Haringey. And it's an absolute pleasure to be here today. I have to say, this is one of the biggest events I've seen in New River, and it's such a pleasure. And I think firstly, we have to thank the organizers here today. You've done an amazing job, so thank you very much. I know you're all very busy, but let's all give them a big round of applause for what they've done today. Very nice. Oh, and we also have the founder here today as well. Nice. So I know that we're all here in the bright, bright London and bright Haringey. But one thing we also have to remember is our roots. Our roots are important, and our roots are something that we have to hold dear. So I'm so glad that this is happening today, so you guys can hold your Ethiopian roots dear to your heart and remember them. Because we'll all be here British citizens, but we have to remember our roots and we have to remember our elders, but also the youngsters who have to drive this forward and help you guys out with these events. So thank you guys very much, and thank you for having me. How do you... Listen. Nice one, thank you. This is the trophies. Make him ready. Make him ready. እንደዚህ ነው የሚገቡት። አለብ ያንዴ አይሽ ይገባ Thank you very much. Anyway, I can help. Please do. Thank you so much. Thank you. Yes.
ሰላም ጤና ይስጥልን የቲጄስ ኢንተርቴይንመንት ቤተሰቦች እንደዚሁም ደግሞ የኢትዮጵያ ስፖርትና ባህል ፌዴሬሽን ወዳጆች እንዴት አላችሁ? እንግዲህ ዛሬ ቅዳሜ ነው። ሞቅ ደመቅ አድርገን ዝግጅቱ እንደቀጠለ ነው። ከጎኔ የምታዩት የምንኮራበትና በጀግንነት በብቃት ይህንን አመት እየመራልን ውድ ወንድማችን መሳይ ከጎኔ ይገኛል። መሳዬ እንኳን ደስ አለ። መጀመሪያ እንኳን አብሮ ደስ አለን። ቲጂዬ እንዴት አየው? እስኪ ስለ ድባቡ ያለው ሁኔታ ለተመልካቾቻችን። አው ቲጂዬ ያው ምንም ቃላት የለንም። እንግዲህ እንደምታዩ ኢትዮጵያዊነት እንደዚህ አብቦ ነክሶ ስናይ ይሄ ነው ክብራችን። በቃ ከዚህ በላይ ምን አለ? እውነት ነው። በፍራንክፈርትም በአሜሪካም የተደረገው ነገር እዚህ ደግሞ እየደገምን ያለ ነው። ጥሩ ተሰርቷል። ጥሩ ልፋት ከንቱ አልቀረም እና ሌላ ምን የምታስተላልፈው መልእክት አለ? በተለይ ደግሞ ወጣቶችን ወደኛ እንዲመጡ ብዙ ጊዜ ይሄ ሀሳብ እንዳላቃለውና ለነሱስ ምን መልእክት አለ? የዛሬ ዝግጅት ምንድነው? የነዝግጅት ምንድነው? እስኪ አጠቅልል አድርገው። አው ቲጂዬ ያው የኢትዮጵያ ስፖርትና ካልቸር ፌዴሬሽን በዩኬ ከ2011 ጀምሮ ይሄንን ዝግጅት እያደረገ ይገኛል። አሁን ይሄ ዝግጅት 13ኛው ነው እና ይሄን ይዘን ወደፊት መቀጠል ያለብን ነው። እንደጠቀሽው በሰሜን አሜሪካም በአውሮፓም በጣም በሚገርም ሁኔታ ኢትዮጵያዊነት አብቦ አረንጓዴ ቢጫ ቀያችን እየተውለበለበ ስናይ የሚሰማንን ስሜት እኛ እናውቀዋለን እና ይሄንን ነገር ወጣቱ ተተክቶ ይሄን ይዞ ለመሄድ ፌዴሬሽናችንን ጆይን ያድርጉ ነው የምንለው። በጣም እናመሰግናለን። ኮርተናል። የዛሬና የነገን ዝግጅት ብትነግረን። ያው እንግዲህ ዛሬ በዲጄ እና ሰርከስ አቢሲኒያ ኦል ዘ ዌይ ኢትዮጵያ እዚህ በእኛ ዝግጅት ላይ ፐርፎርም ያደርጋሉ። አንድ አክት ነው። ዋን ኦፍ ቶፕ የሚባል አክት ነው። በጣም እንግዲህ ቁጭ ብድግ የሚያደርግ ነው። ኦዲየንስን ዛሬ ፐርፎርም ያደርጋሉ። ነገ የምንወደው አርቲስት ብስራት ራፋኤል፣ ግርማ ተፈራ እንዲሁም ኒኒ የስ በድጋሚ ሰርከስ አቢሲኒያ ፐርፎርም ያደርጋሉ። ስለዚህ እውነቴን ነው የምላችሁ ኢትዮጵያኖች መታችሁ ብታገኙን ታተርፉበታላችሁ። ፕላስ የመግቢያ ዋጋ በጣም ቀላል ነው። ለህፃናቶች 5 ፓውንድ ራይት፣ ለወጣቶች ደግሞ 25 ፓውንድ ለነገ። ዛሬ 5 ፓውንድ እና 10 ፓውንድ ነው ቻርጅ የሚደረገው። ኦልሞስት ፍሪ ማለት ይቻላል። እውነቴን ነው የምላችሁ ኑና አግኙን። የኢትዮጵያ ስፖርትና ካልቸር ፌዴሬሽን በዩኬ። አመሰግናለሁ ትጂ። እናመሰግናለን መሳዬ። እንደዚሁም ስፖንሰሮቻችንን ማመስገን ከፈለግ ቶሞኮ፣ ሬድሲ፣ ሁሉም ስፖንሰሮች ቶሞካ፣ ሬድሲ፣ ጎፈሬ ልብስ እንግዲህ በአውሮፓም በዚህ በዩናይትድ ኪንግደምም ፕሮቫይድ ያደረገልን ጎፈሬ ነው። ኦልሞስት ሁሉም ተጫዋቾቻችን ለብሰው የምታዩት የጎፈሬ ምርት ነው እና ኢትዮጵያዊነትን እንደዚህ ኢንካሬጅ ልናደርግ ይገባል። ሌሎቻቸው እዚህ ጋር የምታዩቸው ስቶሎች እኛናም ነው ጊዜያቸውን ገንዘባቸውን ኢንቨስት ላደረጉ ልናመሰግን እንወዳለን። Thank you. Proud of you. Thank you so much. ሰላም ጤና ይስጥልኝ የቲጄስ ኢንተርቴይንመንት ቤተሰቦች። ዛሬ ደግሞ የሚገርም ሰው ይዤላችሁ መጥቻለሁ። ዳንኤል ብስራት ይባላል። ለኛ ዝግጅት እዚህ መጥቶ ሰርፕራይዝ አድርጎናል። ዳንዬ በመጀመሪያ እንኳን ደህና መጣ። ቲጄ እንኳን ደህና ቆያችሁኝ። አመሰግናለሁ። የዩሮፕ ዋና መስራችም መስራች ሲመሰረት ነበርኩኝ፣ ግን ያው ያኔ ልጆች ነበረ። እሺ አሁን ግን ያው ከ7 አመት ጀምሮ የፌዴሬሽኑ የህዝብ ግንኙነት ኃላፊ ነኝ። የህዝብ ግንኙነት ኃላፊ። እንኳን ደስ አለ። የዩሮፑ የዘንድሮ ዝግጅት ደግሞ በሚገርም ሁኔታ ሰው ሁሉ ተርፎ በቃ በሚገርም ሁኔታ ደስ የሚል ዝግጅት ነበረ። በመጀመሪያ እንኳን ደስ አለ። እንዴት አሳልፋችሁ? በጣም እንዳልሽው በጣም ደስ የሚል ነበር። በጣም ብዙ ኢትዮጵያኖች ናቸው የመጡት ከመላው እንግዲህ ዓለም ማለት ይቻላል። ብዙ ከአውሮፓ ውጭም የተለያየ ሀገር ብዙ ኢትዮጵያኖች መጥተዋል።
እንደተባለው 20ኛ ዓመታችን ነው። በጣም ደስ የሚል ዝግጅት ነበረ። አንዳንድ እንከኖችን ቢኖሩት ግን ያው ከሰው ብዛት አኳያ በጣም ብዙ ከምንጠብቀው ሰው በላይ ስለመጣብን ትንሽ አንዳንድ ችግሮች ነበሩ። ከዛ ባለፈ ግን በጣም ደስ የሚል ብዙ አዳዲስ ጅምሮች ኢትዮጵያ ቀን ለምሳሌ በጣም ደስ በሚል ሁኔታ የተከበረው እና በጣም ደስ የሚል ነው። ያው እንዳልሽው ሁላችንም ኢትዮጵያኖች ያስደሰተ ነበረ። እንግዲህ ለወደፊት ትልቅ ዝግጅት እንደሚሆን ፍንጭ የሰጠ ስለሆነ እኔ በዛ በኩል ደስ ብሎኛል። በጣም ደስ ይላል። እኔ በበኩሌ በጣም ኮርቻለሁ። በጣም ደስ ሲል ነበረ። እንኳን ደስ አለ ነው የሚያስብለው። ብዙ ለፍታችኋል፣ ደክማችኋል፣ ቀላል አይደለም። ስለዚህ እንኳን ደስ አለ። እንዴት አገኘው የዛሬን ዝግጅታችን? እንግዲህ ሰርከስ አቢሲኒያ እየመጡ ናቸው። እንዴት አገኘው ዝግጅታችንን? እንግዲህ የዚህ የለንደኑን ዝግጅት የዩኬ ዝግጅት ስገኝ የመጀመሪያ ጊዜ ነው። እንደማየው በጣም ትልቅ ተስፋ ያለው ሊያድግ። ምክንያቱም እኔ ብዙ ጊዜ ከአውሮፓው ዝግጅት በኋላ ወደ ለንደን መጣ ነበር። በፊት ስመጣ ብዙ ለንደን ውስጥ ብዙ ሰው አይወጣም፣ ወደዛ አይሄድም እና እዚህ ነው ብዙ ትልቅ ኮሚኒቲ የኢትዮጵያ ኮሚኒቲ አለ፣ ብዙ ኢትዮጵያኖች አሉና ይሄ ትልቅ ሊያድግ የሚችል ተስፋ ሰጪ በተለይ ልጆች ላይ ደግሞ ሲሰራ በጣም ትልቅ ለወደፊቱ ትልቅ ፌዴሬሽን ሊሆን የሚችል ነው። እናንተም ደግሞ ይሄንን በብዙ ውጣ ውረዶች ውስጥ አልፋችሁ ይሄንን ፌዴሬሽን ማስቀጠል በመቻላችሁ እውነት ለመናገር ከልብ ምስጋና ያንሳችኋል እና በጣም ብትበረቱ ይገባል። እኛም ከጎናችሁ ነን። ያው በጋራ ደግሞ እዚህ ለንደን ላይ አንድ ከአውሮፓው ቀጥሎ በለንደን ውስጥ ትልቅ ፌዴሬሽን አለ ኢትዮጵያን የሚያሰባስብ። ለሰራችሁት ነገር ሁሉ እውነት ለመናገር ከምስጋና ባለፈ ኩራት ይገባችኋል። እናመሰግናለን። ቴንኪው በጣም እንኳን ደህና መጣ። በድጋሚ ጥሩ ጊዜ እንደምታሳልፍ ተስፋ አድርጋለሁ። እናመሰግናለን። እኛም አመሰግናለሁ ቲጂ። በለንደን ያላችሁ ኢትዮጵያኖች እንግዲህ ምናልባት መንገድ ላይ ያላችሁ ከሆነ ይህን የመሰለ ዝግጅት እንዳያመልጣችሁ። ነገ ደግሞ እዚህ ትልቅ ኮንሰርት አለ። እንግዲህ እንገኝና እንግዲህ በጋራ ኢትዮጵያዊነትን ከአውሮፓው ቀጥለን ደግሞ ለንደን ላይ አብረን እናድምቅ እላለሁ። አመሰግናለሁ ዳንዬ። ታንክ ዩ ሶ ማች ናይስ ቱ ሲ ዩ። እሺ እንኳን ለ13ኛው ዓመት የስፖርት በዓላችን አደረሳችሁ። በዩኬ ለሚደረገው ማለት ነው። ዲጄ ሳሚ ከለንደን እና ይሄው እንግዲህ ሁሉ ነገር ተዘጋጅቶ ምግቡ፣ መጠጡ፣ ኳሱ፣ ሙዚቃው ሁሉ ነገር ተዘጋጅቶ ይኸው ሰው ጥሩ ሰዓት እያሳለፈ ነው ያለው። እንግዲህ ሁሉም ያልመጡትም መጥተው የመጡትም ደግሞ ባሉበት ያለውን ነገር ኢንጆይ እንዲያደርጉት መልካም ምኞታችን ነው። ኢንጆይ አድርጉልን። ታንክ ዩ። እንኳን ለዩኬ ለ13ኛው የስፖርትና ፌስቲቫል እንኳን አደረሳችሁ። እኔ ስሜ ዘላለም ምስክር ይባላል። የቀድሞ የኢትዮጵያ ብሔራዊ ቡድን ተጫዋች ነኝ። ለብዙ ክለቦች ተጫዋች አለውኝ። የሚያቀኝ ሰው በጣም ብዙ ያቀኛል። ለረጅም ዓመታት ተጫዋች አለው። አሁን የምገኘው በለንደን ዩኬ ነው። ከጓደኞቼ ጋር አብረን በመገኘታችን በጣም ደስ ብሎኛል። ሁላችሁም መላው ቤተሰቦች እንድትመጡ ተጋብዛችኋል። መልካም ጊዜ እናሳልፋለን ብዬ አምናለሁ። መልካም ብዬ አመሰግናለሁ ወንድሜ። ኦኬ፣ እኔ ሳሚ ሚሪንዳ እባላለሁ። የቀድሞ የኢትዮጵያ ብሔራዊ ቡድንና የቅዱስ ጊዮርጊስ ተጫዋች ነኝ። አሁን በዩኬ ይገኛለሁ። አሪፍ ጊዜ እናሳልፋለን። አመሰግናለሁ። ስሜ ሳምሶን ሚካኤል እባላለሁ። የቀድሞ ቡና እና የብሔራዊ ቡድን ተጫዋች ነኝ። ያው አሁን የምገኘው በዩኬ ነው ለንደን። በዚህ ስፖርት ፌስቲቫል ባለፈው 3ኛው ስፖርት ፌስቲቫል አደረሳችሁ። ሰላም ጤና ይስጥልኝ። ስሙንም ከየት እንደመጣ ሰርፕራይዝ ነው ያደረገን። የምናውቀው ነገር አልነበረም። ኦል ዘ ዌይ ከፍራንስ ነው የመጣው። ማንነቱን ይነግረናል። ማን ነው የሰው? እስኪ ላስተዋውቃችሁ። ጤና ይስጥልኝ። እንኳን ደህና መጣ። እንኳን ደህና ቆየሽኝ። እንግዲህ ለዚህ ቃለ መጠይቅ ማቅረብሽኝ በጣም አመሰግናለሁ። ካሜራማኑን አንቺንም። አዎ፣ ግርማ ሳሌ ይባላለሁ። ከፈረንሳይ ነው የመጣሁት። የአውሮፓ ፌዴሬሽን መስራችና የኢትዮ ፍራንስ መስራች ነኝ እና አሁን እዚህ ለንደን የሚደረገው ውድድር ለማየት መጥቻለሁ።
በመጀመሪያ የዩሮፕ ዋናው መስራች መጽሔት እያነበብኩ ነበርና እዛም አመስግነዋል። እኛም ልናመሰግን እንወዳለን። እንኳን ደስ አለ። በጣም ነው የምናመሰግነን ስላደረጋችሁት መስዋዕትነት ቀላል አይደለም። ከ20 ዓመት በላይ አንድን ፌዴሬሽን እንዲሄድ ማድረግ ቀላል አይደለም። በእውነቱ በጣም ደስ የሚል እነዚህ ወጣቶች አምጥታቸዋል። ወጣቱ እየተተካ ነው። ወጣቱ ነገ እኛ ባለብን ችግር ብንለያይ የምትመን እነዚህ ወጣቶች አይለቁንም። ስለዚህ ይሄን አሳይቶ መመለስ አይቻልም። ስለዚህ በሚገባ ከባድ ስራ እንዲሰጣችሁ እኔ በእውነቱ እነዚህ ወጣቶች ሜዳ ላይ ስመለከት ምን ያህል ልጅነቴ እንደሚያስታውሰኝ ልነግርሽ አልችልም። እና ወደፊት በርቱ ነው የምለው። ጥሩ እየሄደ ነው። እግዚአብሔር ይረዳቸዋል። ጥሩ ስለምትሰሩ እንግዲህ መልካም በዓል እንደሚሆን እርግጠኛ ነኝ። እሁድ ነው መሰለኝ መጨረሻው። እስከ እሁድ ቆያለሁ የሚል ግምት አለኝ። አንድም የመጣሁበት ምክንያት የእናንተን ተለምዶ ወደ ሀገራችን ወደ ፈረንሳይ በምናደርገው እንቅስቃሴ ላይ ተግባራዊ ለማድረግ ነው። በጣም ደስ ይላል። በድጋሚ ለዩሮፑ በተለይ መስርተ እዚህ ደረጃ ስለደረሰ እንኳን ደስ አላለሁኝ። እዚህ ደግሞ ስላየን በጣም ደስ ብሎናል። እንኳን ደህና መጣ። የቀረውን ጊዜ ደግሞ ጥሩ እንደምታሳልፍ ተስፋ አደርጋለሁ። አመሰግናለሁ። እሺ ቴንክ ዩ አመሰግናለሁ። ሰላም እንዴት ናችሁ? እንኳን ለ13ኛው የኢትዮጵያ ስፖርትና ባህል ፌስቲቫል በዩኬ በሰላም አደረሳችሁ። ድርጅታችን ሬድ ሲ መኒ ትራንስፈር ይባላል። ገንዘብ በፈጣን አገልግሎትና በተሻለ ሬት ወደ አፍሪካ፣ ኢትዮጵያ፣ ኤርትራ፣ ኡጋንዳና ወደ ዱባይ እንልካለን እና አገልግሎታችን ተጠቃሚ ሁኑ። እናመሰግናለን። አንደኛ፣ ሁለተኛ፣ ሶስተኛ
Nice. ብዙ ለፍተዋል፣ ደክመዋል እና በመቀጠል ሰርከስ አቢሲኒያ እዚህ ጋር ይገኛል። እዚህ ጋር ጋይስ ሆልድ Abyssinia. Ababai. Yatal Marat. Marat. Just Yatal Marat. Black Diamond. Kaklaman. Become the dream. Circus Abyssinia. Red Lagare. Washington. Stop!
ሰርከስ አቢሲኒያ ሞራል የለም ጋይ ሞራል ስጧቸው። ሞራል የለም ለሰርከስ አቢሲኒያ once again ሞራል ስጡልን please። ሰላም ወንድሜ እንዴት ነህ? ስም ማን ልበል? ሃይ እንዴት ናችሁ? ስሜ ሻውል በቀለ ይባላል። እንኳን ደህና መጣህ ወደ ኢትዮጵያ ስፖርትና ባህል ፌዴሬሽን በእንግሊዝ 13ኛ ዓመታችን ዛሬ እየከበርን ነው። የመጀመሪያ ቀኑ ነው እንግዲህ ተገኝተናል። ያንተ ቲም ማን ነው? የኔ ቲም ላይን ኦፍ ጁዳ ይባላል። ዛሬ እንግዲህ ጌም አለን ተዘጋጅተን በደንብ መተናል። ልናደምቆት ሰብሰብ ብለናል። እንግዲህ አሸንፋላችሁ እንዴት ነው? በሚገባ ምንም ጥያቄ የለውም። ልናሸንፍ ነው የመጣ ነው። የበለጠ ደግሞ ሞር መሰባሰብ ሁሉ በጣም ብዙ ቲም አለ። 17 ቲም በላይ ነው ያለው። በጣም ብዙ ነው ያለው። አዎ ሞር የኢትዮጵያነት ስሜት አለው። ደስ ይላል። እሱን ሞር ለማንጸባረቅ መሰብሰቢያችን መገናኛችን ነው። በየአመት የሚካሄድ ስለሆነ ያው እናሸንፋለን። ስለዚህ ለነገ የሰርከስ አቢሲኒያ ሾው አለን። ከዛ ደግሞ የሚከተሉበን አንገፋው አርቲስት ግርማ ተፈራና አርቲስት ብስራት ስራፌል እና እንዲሁም ሚኒ እኛ ጋር ይገኛሉ።
ለህዝቡን መልካም እንዲመጡ ይሄ ፕሮግራም በአመት አንድ የሚካሄድ ስለሆነ ባካችሁ እንዳያመልጣችሁ ቶሎ ብላችሁ ቦታችሁን ያዙ በአግባቡ በሰዓቱ ኦን ታይም ፕሊዝ። በተረፈ ኢንጆይ እንደሚያደርጉ ተስፋ አደርጋለሁ። Thank you በጣም እናመሰግናለን። እናመሰግናለሁ። ሰላም እንዴት ነህ? እድሉን ስለሰጠህን እናመሰግናለን። እንግዲህ ዛሬ በጣም በሚያምር ሁኔታ ባንዲራችን አሸብርቃ አንድነታችን ደምቆ ኢትዮጵያን ስፖርት ፌዴሬሽን በሚያዘጋጀው ለንደን ላይ እንገኛለን። እኛም እንግዲህ ኢትዮጵያዊነትን የሚያንጸባርቁ የተለያዩ እቃዎችን ይዘን ነው የምንገኘው በዝግጅቱ ላይ። ይህን ዝግጅት ስላዘጋጃችሁ አንድ እንድንሆን ተሰብስበን ልጆቻችንንም በተባበረ ሁኔታ አገራቸው ምን እንደሚመስል አንድነታቸው ምን እንደሚመስል እንድናሳይ ስላደረጋችሁ በጣም እናመሰግናለን። ቴንክ ዩ ስለዚህ ዝግጅት። እንግዲህ እቃዎቻችን እነዚህን ይመስላሉ። የተለያዩ የኢትዮጵያዊነት ነክን የሚያንጸባርቁ ጌጣጌጦችን ነው የያዝነው። እንዲሁም ደግሞ ይሄንን አንድነታችንን አብሮነታችንን እንዲቀጥል ለሚቀጥለው ደግሞ የተለያየ ዝግጅት እንዲኖረን ብለን አስበን ባዛር አስበናል። ባዛር እያዘጋጀን ያለ ነው። ባዛሩ ላይ ደግሞ የተለያዩ የኢትዮጵያ ስሞል ቢዝነስ ኦን የሚያደርጉ ድርጅቶች ይገኛሉ። እንግዲህ እዛ ላይም በመገኘት ሰፖርት እንድታደርጓቸው በጣም ነው የምናመሰግነው። እንግዲህ መልካም የስፖርትና የባህል ዝግጅት እንዲሆንላችሁ እንመኛለን። ሀበሻ ጊፍቶች ነን። መታችሁ ጎብኙ። እሺ ሰላም እንዴት ናችሁ? በለንደን መቄዶንያዎችን ወክለን የምንንቀሳቀስ ቤተሰቦች ነን። ዛሬ በዚህ በስፖርት ፌስቲቫል ላይ ተገኝተናል። እየመጣችሁ እንግዲህ መቄዶንያንን በማገዝ መልካም ስራም እየሰራን እንድትዝናኑ እንጋብዛለን። የተለያዩ እቃዎች አሉን፣ ቲሸርቶች አሉን፣ ቦርሳዎች አሉን። እነዚህ ሁሉ ዶኔት የተደረጉ ናቸው። ለመቄዶንያ ገቢ የሚሆን ነው አጠቃላይ ገቢውና ሁላችሁም መታችሁ በዚህ ቦታ ላይ ተገኝታችሁ የዚህ በረከት ተካፋይ ሁኑ። እየተጫወታችሁ እየተደሰታችሁ መልካም ስራንም በዛው አብረን እንስራላችኋለሁ። መልካም ጊዜ ይሆንላችሁ። እናመሰግናለን። እንኳን አደረሱ ለ13ኛው ለኢትዮጵያ ካልቸር ፌስቲቫል እና ኤኒ ታይም መታችሁ ሁላችሁም እዚህ ጋር መዝናናት ትችላላችሁ። በጣም ደስ የሚል ቫይብ አለው። ሁሉም ያለውን ችሎታውን ሐሳቡን መጥቶ እዚህ ጋር ለህዝብ እያካፈለ ነው። እኛም በዚህ ጋር እንደምታዩት ለህፃናት ፌስ ፔይንቲንግ እና አንዳንድ ህፃናት አክሰሰሪዎች አለን። መታችሁ ኤኒ ታይም ፌስ ፔይንቲንግ መስራት ትችላላችሁ። ዞር ዞር ብትሉ ደግሞ ብዙ ነገር አለ እንደምታዩት ኑና ተቀላቀሉን። እናመሰግናለን። ባይ ባይ።
ጤና ይስጥልኝ። ኢንሰን ወርቅነህ እባላለሁ ከኢንስፓየርድ ለርኒንግ አፍተር ስኩል ክለብ። የኢትዮጵያ ስፖርት ካልቸራልና ፌዴሬሽን ያዘጋጀው ዝግጅት ላይ ድርጅታችንና የምንሰጣቸውን ግልጋሎቶች ለእናንተ ለማሳየትና ለማስተዋወቅ ነው የመጣ ነው። እዚህ የምንገኘው ቃልኪዳን አለች፣ አምሮን አለ እና በጋራ ሆነን እንግዲህ ለሚመጡት እንግዶቻችን ብዙ የተለያዩ ኢንፎርሜሽኖች የሰጠን ነው። ድርጅታችን ቅርንጫፋችን ኤሊንግ ወይም ዌስት ለንደን የሚገኘው ግን ኦንላይንም ትምህርቶችን እንሰጣለን እና ለሚፈልጉ ሰዎች ዌብሳይታችን ላይ ኢንስፓየርድ ለርኒንግ አፍተር ስኩል ክለብ ቼክ ያደርጉ፣ እዛ ላይ ኢንፎርሜሽን ማግኘት ይችላሉ። በተለይ እዚህ የሚመጡ ልጆች በአጠቃላይ ያዘጋጀንላቸው ፐዝል ውድድር አለና እዛ እኛ ጋር መጥተው ያንን ፐዝል ወስደው ሞልቶ ከሰጡን ሰርቲፊኬት እና ፕራይዞች ሊያገኙ ስለሚችሉ ብዙ ልጆች እዚህ መጥተው ያንን መወዳደር እንደሚችሉ በዚህ አጋጣሚ መግለጽ እንወዳለን። በጣም እናመሰግናለን። ሰላም እንኳን 13ኛው የኢትዮጵያ ስፖርትና ባህል ፌዴሬሽን በሰላም አደረሳችሁ እያልን ዛሬ እንግዲህ እዚህ የተገኘነው ውድ አሉ የሚገርሙ ሰዎች አሉ አጠገቦቼ። እነሱን ሳይኖ ሰላም ያልኩት። ለማንኛውም እዚህ የተገኘነው ዛሬ በዓሉን ለማድመቅ አብረን እኛም ደግሞ የበረከት ስራ ልንሰራ ነው ዛሬ ያለነው እዚህ በፉላም የሚገኝ የመድኃኔዓለም ቤተክርስቲያን አለ። እሱን ቤተክርስቲያን እያስተዋወቅን ያለነው ጨረታ አሸንፈን ቤተክርስቲያኑን ለመግዛት እየጣርን ያለነው። እንግዲህ ብዙ ፕሮግራም አለን። ሌት ሆኖብን ነው ዛሬ እንዳጋጣሚ ቅዳሴ ስላለ እንግዲህ የሚመጡት ክሮቻችን ሌት ሆኖብን ነው። የምንሸጠው የሀገር ባህል ልብስ አለ፣ ንዋያተ ቅድሳን አሉ፣ መጽሐፍ ቅዱስ አለ፣ ሌላም ብዙ ነገር እንሸጣለን። ይሄንን ባንዲራም እንግዲህ ጀርመን ድረስ ሄደን የሸጥነው ነው። ቲም ይዘን ሄደን ነበረ፣ ኢትዮ ዩኬ የሚባል ቲም። የተለያየ ዝግጅት አለ። ዞር እያልን እንግዲህ ለማየት እድሉን ካገኘን ሁላችንም ኢትዮጵያውያን አድምቀን የምንውልበት ቀን ነው። ኢትዮጵያዊነት ከብሮ የሚውልበት ቀን ነው። ይሄንን ታላቅ ዝግጅት ላዘጋጁት ኢትዮጵያውያን ክብር ይገባቸዋል። እኛም ከጎናቸው ሆነን ልጆቻችን ኳስ እየተጫወቱ ነው ያሉት። አሁን ትንሽ ቆይተው ለትልልቆቹ ብቻ አይደለም ለህፃናቶች ኳስ አለ። ኢትዮ ዩኬ የሚባል ቲም አለ። በኋላ ላይ መጥተው ታያቸዋላችሁ። ልጆቻችን ይጫወታሉ። እንግዲህ ይህንን በዓል ሁላችንም በህብረት ደምቀን በፍቅር የምናከብረው በዓል ነውና እንኳን ወደዚህ ቦታ መጣችሁ እንላለን። And welcome to the Ethiopian Culture and Sports Festival today. We are Global Banking School. We are here to talk about the higher education opportunities that you can explore at GBS. We are a higher education provider offering courses with some of the great universities in the UK, including University of Suffolk, Oxford Brookes, Bath Spa University, Canterbury Christ Church University. Our courses are very flexible and inclusive. So make sure you do not miss an opportunity to come and ask questions how you can start your next journey into the higher education. Looking forward to see you all. Bye-bye.
እሺ እንኳን አደረሳችሁ ለ13ኛው የኢትዮጵያ ኮሚኒቲ በዓል። እኛ እንግዲህ እዚህ ኮሚኒቲ ለመሳተፍ መጥተናል። የምናሳትፈውም የልጃችን የሄለን ደምለው መጽሐፍ ሀሴት ሀውስ የሚል ነው እና ይሄ ለልጆች ስለ ኢትዮጵያ ባህል የሚያስተምር በየአይነቱ የኢትዮጵያን ባህል እቃዎች፣ የቤት እቃዎች የሚያሳይ ነው። ስለዚህ ለልጆችም ከለሪንግ እንዲያደርጉበትም አክቲቪቲም አለው። እንግዲህ መልካም ቀን። So today we are here for Ethiopian's UK Sports Day. We're here to have over 20 football teams coming together, fighting for the championship and reaching the victory. If you want to see us here, we're going to be here because this is an annual event. This is our Ethiopian Premier League. This is where we're going to be bringing people who've been training, fighting to succeed, to reach the championship. And right now we are at the finals. Live we are going to be seeing all of the people here, all of the people behind me. They're waiting to watch to see who is left into the scene. So as they are, they're going to fight, succeed, and we're going to see who's going to be taking the glory and the first place trophy. So come check us out. Abyssinia! One, two, three, go ahead. Come on. Guys, Roma. Yes, sir.
3. ሰላም እንዴት ናችሁ? እንኳን አደረሳችሁ ለኢትዮጵያ ባህልና ስፖርት አመታዊ በዓል። እንግዲህ በዩኬ ላይ ለ13ኛ አመት እንግዲህ ዛሬ እያከበርን ነው። በጣም ብዙ ነገር ነው ያለው። በጣም ሞቅ ደመቅ ብሏል። እኔም እንግዲህ ያበሻ ልብሶችን ይዤ እገኛለሁኝ። እኔም የምሰራው ኦንላይን ነው። ቲክቶክ አለኝ። ሃይሚ ሀበሻ ፋሽን ይላል። ቢዝነስ ካርድም አለኝ። እዛ ብትመጡ ታገኙኛላችሁ። በጣም የሚያማምሩ እቃዎች አሉ። እንግዲህ አሪፍ ጊዜ አሪፍ ቆይታ እናሳልፋለን። እንግዲህ ተጋብዛችኋል። ኑ እንግዲህ አብረን ፏ ደመቅ ብለን እንዋል። አመሰግናለሁ። ሰላም እንኳን አደረሳችሁ ለ13ኛው የኢትዮጵያ ስፖርት ፌስቲቫል። ይሄን ላዘጋጁልን ለፌዴሬሽኑ ኮሚቴ መጀመሪያ ከልብ እንኳን አደረሳችሁ ብዬ መልካም ምኞቴን እመኛለሁ። በዚህ አጋጣሚ ደግሞ ኢትዮጵያኖች በዚህ ተሰባስበው ኢቭን ኤርትራኖች ጭምር ወንድሞቻችን እንደምታዩት ብዙ ዜጎች አሉ እዚህ አካባቢ። ጃማይካ አለ፣ ህንዱ አለ፣ የተለያየ ብሔሮች አሉ፣ የዓለም ሰዎች አሉና ይህንን ዝግጅት ተዘጋጅተን በአንድነት በፍቅር እዚህ ቦታ ተገናኝተን ይህንን ነገር ልናደርግ ላደረጉልን ለወንድሞቻችን ለፌዴሬሽኑ በተለይ ደግሞ በጣም ለምወደውና ለማከብረው ለመሳይ ወንድሜ በርታ ጎብዙ እያልኩኝ መልካም ምኞቴን እየገለጽኩኝ ይህንን ፕሮግራም ነው የኛን ወደኛ ስመጣ ደግሞ እንደምታዩት የቅድስት አርሴማ ቤተክርስቲያን በዚህ በለንደን በዩኬ ከተከፈተች ወደ 7 አመት ይሆናታል አገልግሎት ከጀመረች። ያው እሷን ደግሞ እኛም ደግሞ ይሄ ቦታ ተሰጥቶን እዚህ ጋር ምግብ እየሸጥን ነውና ኢትዮጵያኖች ኤርትራኖች ባንድ ላይ ሆነን በዓሏን ያከበረን ነውና በዚህ ቦታ ስለተገኘው እኔም በጣም ደስተኛ ነኝ። ሁሉም ኢትዮጵያዊ እንኳን ለዚህ 13ኛው ኢትዮጵያ ፉትቦል ፌዴሬሽን በሰላም አደረሳችሁ እላለሁ። መልካም ጊዜ። አመሰግናለሁ። እንኳን ለ13ኛው ለኢትዮጵያ ስፖርትና ባህል ፌስቲቫል እንኳን አደረሳችሁ። ይሄን በማስመልከት ነው ቃተኛ ይሄን የመሳሰሉ ምግቦች ይዘን የቀረብንላችሁ። ቆንጆ ጥብስ አለ፣ የቆንጆ ጥብሶች አሉ። እንደገና ደግሞ የጾም በየአይነት ምግቦችን ይዘናል። የፍስክ ደግሞ በየአይነት ምግቦችን ይዘናል። እየመጣችሁ እንግዲህ ፈታ በሉ። እንዲህ በአማረ መልኩ የሀገራችን ልጆች እንዲህ ሰብሰብ ፈታ እያልን ሙዚቃ ኳሱን እያየን ነው። ደስ ይላል። ሴቶቻችን አምረው ወንዶቻችን ፏሽክ ብለው እያየናቸው ነውና ኢንጆይ አድርጉ። በጣም ደስ ይላል። ሆምቦይ እስራቤዛ ዛሬ የምንገኘው በኢትዮጵያ ስፖርት እና ባህል ፌስቲቫል ላይ ነው። በየአመቱ ታውቃላችሁ ለንደን ቀውጢ ፕሮግራም ነው የምናዘጋጀው። በአሁኑ ሱቅ ይዘን አንዳንድ ቲሸርቶችን ባህላዊ የሆኑ ነገሮችን ካልቸራችንን የሚገልጽ ነገር ያው የኢትዮጵያኖች ቀን እንደመሆኑ መጠን እኛም ጀግኖቻችንን በዚህ መልኩ እያስታወስናቸው ነው። ብቻ አሪፍ ድባብ ነው። ሄና አለ እዚህ ጋር ሄና ጉም ይላል። ዋጓን ዩቲዩብ እንዴት ነው መጠናል በአዲስ ስራ እዚህ ጋር እንደምታዩት ሽቀላ ላይ ነን ዛሬ። ሀስል ይሄን ፕሮግራም በስራ ነው የተቀበልነው። ኔክስት ደግሞ
በሚለው ጌምም ስለ ጌሙ ነገርሻቸው? ያ ስለ ጌሙ ያው ለልጆችም መደበሪያ ጌም አዘጋጅተናል፣ ቲሸርቶች አዘጋጅተናል። የራሳችን ከስተም ነው እነዚህ የኃይለ ሥላሴ አለ፣ የጀግኖቻችን አለ። የጂጂን ብቻ ነው ያዘጋጀነው ቱ ቢሆነስ ከአርቲስቶች ሴኩሪቲ ነገር በዚህ ዓመት ታይት ነው በጣም የሴኩሪቲ ነገር ምንም የሚታሰብ ነገር አይደለም። ብዙ ያው እንደምታዩት ነው። በጣም ሁሉም ቦታ ላይ ሴኩሪቲ አለ። በጣም ጥሩ ሴኩሪቲዎች አሉ እና ምንም ነገር የሚታሰብ ነገር የለም። ደግሞ የኢትዮጵያ ሕዝብ ጨዋ ሕዝብ ነው። በጣም ጥሩ ሕዝብ ነው። እነዚህ መጣላት ምናምን የሚባል ነገር የለም። ሁላችንም ተጋግዘን ተንብለን ጊዜውን ብናሳልፍ እንኳን አደረሳችሁ ለኢስካፍ 13ኛው ዓመት በለንደን ላይፍ የስፖርት ፌስቲቫል ላይፍ ፕሮፐርቲ ነን። ፕሮፐርቲያችን እያስተዋወቅን ነው። ስለዚህ አድራሻችን ቦሌ መሀል ቦሌ መድኃኒዓለም ከኢትዮጵያ አየር መንገድ ራማዳ ሆቴል አማካኝ ቦታ ላይ ነው። የሪል ስቴት እንትናችን በካሬ በ125,000 ብር እንሸጣለን። በሽያጭ ላይ ነን። ግንባታ እያለቀ ነው። ፈጥናችሁ ለመግዛት ሞክሩ። በተጨማሪም ለየት የሚያደርገው ታማኝነት፣ ጥንካሬ ከውበት ጋር ተጨምሮ ነው። መብራት 24 ሰዓት የሚሰራ የግል ጄኔሬተር አለው። እንደገና የአንደርግራውንድ ዋተርን ያሟላ ነው። 20% ቅድሚያ ክፍያ ጀምሮ በየ3 ወሩ የሚከፈል ያከፋፈል ስነ ስርዓት ያለው እና በኢትዮጵያ ብር የሚከፈል ነው። በተቻላችሁ መጠን እያለቀ ስለሆነ ቶሎ ለመግዛት ሞክሩ። እናመሰግናለን። የሙዳይ ድርጅት ቻሪቲ ነው። የልጆችና አረጋውያንን ትልቅ ሰዎችን የምታሳድግ ነችና እዛ ድርጅቶች ውስጥ ሰው በተቻለ መጠን እርዳታ እንዲሰጣትና ያው እንድትቋቋም ለዛ ድርጅት ቡናና ዳቦ ምናምን እያዘጋጀን ነው። ያው እንግዲህ ዛሬ ጥሩ እንሰራለን ብለን እናስባለን። ያው ገቢው ለሙዳይ በጎ አድራጎት ለህፃናት ነው። እኛ ለንደን ላይ ያለ ነው። እኔና ጓደኞቼ ወደ 20 ስንት ነው ምን ነው ወደ 20 ወደ 24 ወደ 25 የሚሆኑ ወደ 25 24 ከ20 በላይ የሚሆኑ ልጆች ሙዳይ በጎ አድራጎት ላይ የምናሳድጋቸው ልጆች አሉና ይሄም አሁን እንደዚህ ቡና ሰርተን የሚገባውን ገቢ ለሙዳይ በጎ አድራጎት እንደምንልክላት ያው ለሙዳይም አሳውቀን ፍቃድ እንደተቀበልን እንድታውቁልን እንፈልጋለን። በተቻላችሁ አቅም ሙልሙልም ይዘን ቀርበናል። ወቅቱን ቡሄ ስለሆነ እንግዲህ ጥሩ እንሰራለን ብለን ከእግዚአብሔር ጋር እናስባለን። ዲቪለት እንኪ እንኳን ለስፖርት ኤንድ ካልቸራል ዴይ 13ኛ ዓመት አደረሰን እያል ኢታዎች እዚህ እንገኛለን። ኢታ በለንደን ለመጀመሪያ ጊዜ በለንደን በአገልግል የምንታወቅነን። ዛሬ ደግሞ እዚህ እንደዚሁ እንደምታዩት የባህላዊ እቃዎቻችን ይዘን መተናል። ዌልካም እያልን እየጠበቅናችሁ ነው። እንግዲህ ቀኑን ደስ ብሎን እንደምናሳልፍ እርግጠኛ ነን። ሰላም ውድ የሸፈቀ ሚዲያ ተከታታዮች እንደምን ሰንብታችኋል? ዛሬ ለየት ባለ በቴምር ስቴት እና እንዲሁም ደግሞ በሸፈቀ አደም ሳፖርት ኤልቲዲ በሁለት እንዲሁም ሶስተኛ ድርጅታችን ደግሞ በሸፈቀ ሚዲያ መጥተናል። እንደምታውቁት በኢሚግሬሽን እና በተለያዩ ጉዳዮችን ስናማክራቸው ቆየን፣ ታማኝነት ያተረፍን አልሐምዱሊላህ። አሁን ደግሞ ድርጅታችን ቴምር ስቴት ወይም ቴምር ፕሮፐርቲ እስካሁን ለንደን ላይ ያሉትን ሰዎች የባለቤቶችን ቤት የምታገኙበትን ሁኔታዎች ለማመቻቸት ስለፈጠረልን እድል ያንን ተጠቃሚ የምትሆኑበትን እድል ይዘን መጥተናል። እንደዚህ አንዶቹ ምንድነው በተለያዩ ቅናሾችን ተአማኒነት ባላቸው ደረጃ ሁሉም ወደዚህኛው አዲስ አበባ ላይ ቤት ስትገዙ በተለያዩ ሳይቶች አዲስ አበባ ላይ የተለያዩ ሳይቶች ሰሚተራ፣ ለሴ፣ ፒያሳ እንዲሁም ደግሞ በሁሉም አካባቢዎች አዲስ አበባ ላይ
በሚለቋቸው ሳይቶችን በቅናሽ 10% ብቻ በመክፈል የቤት ባለቤት መሆን የምትችሉበትን እድል አመቻችላችሁ። ማግኘት ብትፈልጉ በ00251 910 47 38 79 ኮንታክት ማድረግ ትችላላችሁ። ፊዮሪ ሙሉ ኢንፎርሜሽን ሰጣችኋለች። መልካም እድል። አመሰግናለሁ። እሺ ጤና ይስጥልን። በዩኬ የምትገኙ ትውልደ ኢትዮጵያውያንና ትውልደ ኢትዮጵያውያን ይሄ ታላቅ የምስራች ነው። ታላቅ እድል በዩኬ ለሚኖሩ በተለየ ሁኔታ የመጣ እድል ነው። ይሄው ምንድነው? ቴምር ሪል ስቴት ነው። ሪል ስቴት መግዛት ለምታስቡ በጠቅላላ ትልቅ ዲስካውንት እና ትልቅ ኦፈር ይዞ የመጣ እንትን ነው። ቴምር ሪል ስቴት ማን ነው ምንድነው የሚለውን ነገር ባጭሩ ለማስረዳት ሞክራለሁ። ቴምር ሪል ስቴት በአሁን ሰዓት ከ10 ቢልዲንጎች በላይ በ7 ዓመት ውስጥ ከተመሰረተ 7 ዓመቱ ነው። በዚህ ጊዜ ውስጥ ከ10 በላይ ቢልዲንጎችን ሰርቶ ከ354 በላይ ለሆኑ አባወራዎች በተለያየ ባለ 1 ባለ 2 ባለ 3 ቤድሩም ቤቶችን ሰርቶ አስረክበዋል ማለት ነው። ስልክ ቁጥርም እዚህ ላይ ስላለ በዚህ ስልክ ቁጥር መሰረት ትባላለች። እሷን አሳይን አድርገን የለንደን ቁጥር እዚህ ላይ አለ። በለንደን ቁጥር ሪች ማድረግ ይቻላል። እሷን ካገኛችሁ በኋላ ደግሞ የተሻለ ነገር የምትፈልጉትን ነገር ማቅረብ እንችላለን። ስፔሻሊ ፕራይም የሆነ ሎኬሽን ላይ ሊሴ ገብረ ማርያም ኤሪያ ላይ የተዘጋጀ ትልቅ ቢልዲንግ አለ። እሱ ሳያል እድሉን ተጠቀሙ እንላለን። በጣም እናመሰግናለን። ታንክ ዩ። እንኳን ለ13ኛው የእንግሊዝና አካባቢያ የኳስ ፌስቲቫል እንኳን አደረሳችሁ። ዛሬ ልናስተዋውቅላችሁ የፈለግነው የእንግሊዝ ፕሪሚየር ሊግ ኦር ደግሞ የኢትዮጵያ ማሊያዎችን የምትፈልጉ ከሆነ እንግሊዝ ላይ ዴሊቨሪ እናደርጋለን። ከእንግሊዝም ውጪ አውሮፓ ላይ ዴሊቨሪ እናደርጋለን እና የሀገር ባህል ልብሶች አሉ። ኤኒዋን ላይክ ሉኪንግ ፎር የሀገር ባህል ልብስ ኦርደር ማድረግ ትችላላችሁ። ክሊቺ ብላችሁ ኢንስታግራም ላይ ኦር ቲክቶክ ላይ ሰርች ብታደርጉት ኤኒ ማሊያ ጀርሲ እና ቱታዎችም አሉት ትራክ ሱቶች ኦርደር ማድረግ ትችላላችሁ። እና እቴቴ ጥበብ ብላችሁ ደግሞ ኢንስታግራም ላይ ሰርች ብታደርጉ ማግኘት ትችላላችሁ። አዲስ አበባም ሱቅ አለን። እንግሊዝም ላይ ዴሊቨሪ የምትፈልጉ ከሆነ አለን። እናመሰግናለን። እንኳን ለ13ኛው የኢትዮጵያ የስፖርት ፌስቲቫል በሰላም አደረሳችሁ። ዛሬ እንግዲህ እዚህ የህፃናት እቃና ማሊያ ምናምን ነገር ይዘናል። በተጨማሪ ደግሞ እቃ መላክ የምትፈልጉ ሰዎች አማን ፎን አክሰሰሪ ቴኒስቤሪ ላይ ነው የምንገኘው። በማንኛውም ሰዓት ከአመት እስከ አመት አለን። የካርጎ ስራ እንሰራለን ምናምንና መታችሁ ብጎበኙን ደስ ይለናል። መልካም በዓል ይሁንላችሁ ለሁላችሁ።
ኢትዮጵያ ኢትዮጵያ የኛ መመኪያ This a big message from the new generation. Nancy and Jackie collaboration. Man, no, me lay yo. From the side, man, no, me lay yo. Me lay yo. From the side, man, no, me lay yo. Me lay yo. የተረታው ልቤ ከብዶት ዝናሽ ልሽሽ አልኩኝ